ዱባይ ነበረች ቬሎ 5-6 ቬሎ ይዘመጣች ትንሽ ቤት ተከራየች ጥፍር ቀለም እዛችሁ እንትን አደረገች አሁን የመጨረሻ አሪፍ ቤተሰብ ዛሬ እንግዲህ ሃይሚዬና ብሩኬ አልመጡም ቤተሰብ እንግዲህ ዛሬ ማስቀመጫ የተሰብሮብኝ በእናታችሁ እስቲ ማስቀመጫ ግዙልኝ በማርያም ማስቀመጫ የተሰበረብኝ በኋላ በመናምን የተሰበረብኝ ክትክት ብሎ ውድቅ ብሎ ስብር አለ ምን የመሰለ ማስቀመጫ ተባብራችሁ እስቲ ማስቀመጫ ውጪ ያላችሁ ላኩልኝ እስቲ በእናታችሁ ማስቀመጫ ይሄ የቪዲዮ መስሪያ በእናታችሁ ተባበሩኝ እስቲ በእናታችሁ ይሄን ቪዲዮ ደግሞ ላይክ አድርጉ ላይክ ሼር ሰብስክራይብ አድርጉ እንግዲህ ውዶቼ ይሄ ቪዲዮ በደንብ ላይክ መደረግ አለበት ዛሬ እንግዲህ ውዶች ብሩክ መጥቷል ብሩክን አይተነዋል በፍጼ መጥቶ አይተነዋል ያው ፍጼ ብዙ ነገሮችን ተናግሮ በጣም በሚገርም ሁኔታ ፍጼ ለቡራ በጣም የሚገርም ፎቶ የእናቱና የሱን ፎቶ አድርጎ ሰጥቶት በጣም ቡራ በጣም ደስተኛ ሆኖ ነበረ ያው ቅመምዬ ዛሬ አልመጣችም ዛሬ በጣም ራሷን ሪላክስ የሚባል ነገር አለ ሪላክስ እያደረገች ነበረ ቅቤ ተቀብታ ነበረ ምናምን በቃ በጣም የሚገርም እንትን ነበረ እንደውም ማስታወቂያም ሳያረጉት አይቀርም በቪዲዮ የሚለቀቅ ይመስለኛል ሌላ ቪዲዮ አለ መሰለኝ የሚለቀቅ ቪዲዮ አለ አያቻው ታዋቂ ስትሆኑ ማስታወቂያ ተሰሩበታላችሁ ምናምን እንደውም እኔ በጣም የሚገርመኝ ነገር ማለት ነው ብሩክና ሃይሚኮ ማስታወቂያ እኮ አይሰሩም እንደውም መናገር አለባችሁ ማስታወቅ የምትፈልጉት ነገር ካለ ምናምን ብሎኮ ቁጥራቸውን ማስቀመጥ አለባችሁ ለምን ታዋቂ ዩቲዩበር ስለሆኑ በጣም ብዙ አብሶ ሴትስ ደግሞ የጥፍር ማስታወቂያ አለ የፀጉር ምናምን ብዙ ነገሮችን መስራት ትችላለች ሃይሚ እኔ በጣም የሚገርመኝ ነገር ቤተሰብ ዝና ካላችሁ ዝና ካገኙ በኋላ ዝና ደግሞ ሲመጣ ብር አብሮ ነው የሚመጣው ገብቷችኋል እና የሆነ ነገር መክፈት አሁን ለምሳሌ ሃይሚ እንዲህ እንትን ከማለት የራሷ የሆነ ጥፍር ቤት ወይ ጥፍር ብቻ የሚሰራበት ፀጉር ቤት ወይም የሆነ ሱፐር ማርኬት የሆነ ወይም ኡማኒ ሄር ቤት ለምን መሰላችሁ ይሄን እውቅና ወይ ልብስ ቆንጆ ልብሶችን መሸጥ ማሳየት ንግድ ዓለም ውስጥ መግባት ገና ለገና ዩቲዩብ ተቆልፎ ቁጭ ማለት የለም እኔ ማርያም እኔ በጣም ዝነኛ ብሆን በጣም በቃ ቶሎ መጠቀም ነው የምፈልገው ለምን መሰላችሁ አንድ ቀን ዝና ሊጠፋ ይችላል ገብቷችኋል አንድ ቀን መታወቅ ሊጠፋ ይችላል አንድ ቀን መታየት ሊቆም ይችላል ሁሌ ዝነኛ ሆናችሁ አትቀመጡም ስለዚህ አብሶሎም በእንደዚህ እድሜ ካሉ መስራት በቃ እንደዚህ አይነት ነገሮችን የጥፍር ቀለም ምናምን ጥፍሮች ቤትን ፀጉር ቤት ወይም በቃ የሆነ በቃ ልብስ ወይ ሙማኒ አሁን ደግሞ ማኒር በጣም ነው እና ሃይሚ እንደዚህ ነገሮችን አመጣ በተጠቀመበት ጥሩ ይመስለኛል እና ቤተሰብ ዛሬ እንግዲህ ሃይሚ የራሷን ሰጣብቅ ነበር ማስታወቂያ ብሎ መጻፍ ምናምን እና እንደዛ አሪፍ ነው እናንተም ከአረብ ሀገር ስትመጡ ቁጭ እንዳትሉ ብር ከያዛችሁ አብሶ ብር ይዛችሁ የምትመጡ ሴቶች ካላችሁ ብራችሁን በደንብ አድርጋችሁ መጠቀም አለባችሁ ፋራ እንዳትሆኑ መጠቀም አለባችሁ ከመጣሽ ፀጉር ቤት ክፈቺ ፀጉር ቤት ያበላል ኡማኒ ሄር ቤት ክፈቱ ኡማኒ ሄር ፀጉር ኡማኒ ሄር ክፈቱ ቬሎ ቤት ብር በጣም ያላችሁ ሰዎች ቬሎ ይዛ ስመጡ 5 ቬሎ ይዘው መጣችሁ አሁን እኔ ጓደኛዬ ማርያምን ነው የምላችሁ ዱባይ ነበረች ቬሎ 5-6 ቬሎ ይዘው መጣች ትንሽ ቤት ተከራየች ጥፍር ቀለም እዛችሁ እንትን አደረገች አሁን የመጨረሻ አሪፍ ትልቅ ከፍታለች ይታያችሁ እንግዲህ ቬሎ ማከራየት ይሄ የሚዜ ልብሶች ምናምን ብር ካላችሁ ጭቅላታችሁን ክፍት አድርጉ እኔ አሁን ማጣት ሆኜ ነው እንጂ እግዚአብሔርና እንጂ እኔ ብዙ ነገር አለኝ ለመስራት መፈልገው ነገር በጣም ብዙ ነገር አለኝ ግን እኔ ብዙ ነገር ሱዳን ብዙ ነገር አጥቼ ብዙ ነገር ከስሬ የመጣሁት እኔ በደንብ ነግን ነበር በደንብ አገኝ ነበር ግን ያው አልተሳካም ሁሉ ነገር ስለዚህ እናንተም ጎበዙ ናችሁ እቃችሁን ምናምን ይዛችሁ ዛሬ ምክራ በዛውባችሁ ይቅርታሽ ምክራ በዛውባችሁ እንግዲህ እኔ መጠቀም ስላለባችሁ ነው ምነግራችሁ እና ይሄ ቢዝነስ ምናምን ማወቅ ትፈልጉልሽ ካላችሁ ደግሞ አዋሩኝ ጠይቅላችኋለሁ ማርያምን ነው የምላችሁ ጎበዝ ነው አብሶ ኮንዶሚኒየም ያለበት አካባቢ መክፈት አለባችሁ ኮንዶሚኒየም ያለበት አካባቢ ሴቱ ጥፍር የመጨረሻ ይሞታል ይሄ አይን ላሽ ነው ምናምን የሚባለው በቃ ሜካፕ ደግሞ ከመጣሽ ከአረብ ሀገር ከመጣሽ ቁጭ እንዳትይ ወደ የሆነ ትምህርት ግቢ ወይ የጥፍር ግቢ ወይ የሜካፕ ግቢ ወይ የፀጉር ስራ ግቢ በቃ ይሄ ነው የሚያበላሽ ብር ደግሞ ካለሽ ታስመጫለሽ እንትን ምንድነው ዊግ ኡማኒ ሄር ምናምን ፋራ እንዳትሆኑ ነግሬያችኋለሁ
በተረፈ ቤተሰብ እንግዲህ ሀይሚዬ ይሄን አይዲያ ብትጠቀም ጥሩ ይመስለኛል። እናንተም ተጠቀሙት ይሄን አይዲያ ለማለት ነው። ዛሬ እንግዲህ ሀይሚዬና ብሩኬ ስላልመጡ አንዳንድ ምክሮችን ልስጣችሁ ብዬ ነው። ቤተሰብ ሀይሚዬም ተናፍቃለች፣ በጣም ናፍቀውናል። ያው ፍፄም የተናገረው ንግግሮች በጣም አሪፍ ንግግር ነው። ሰው በመሀላችሁ መግባት የለበትም፣ ብዙ ነገር ይዋራል፣ ብዙ ነገር ነው እናንተን ለማጋጨት የሚፈጠረው ነገር ብሎ በጣም ብዙ ነገር ሲናገር ነበር ማለት ነው። ፍፄ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ፣ ክበርልን ሙሽዬና ያው ተወዳጁን ቡራዬን አንድ ላይ አድርገህ ፎቶ ስለሰጠኸው በጣም ነው ደስ ያለኝ። ማርያም ከምንም በላይ እናት አጠገባችሁና ፎቶ እንደዚህ ተደርጎ ተቀናብሮ ቢሰጥ በጣም ምን ያህል እንዴት ደስ እንደሚል እግዚአብሔር ነው የምላችሁ። ደስ ይላል። ጓደኝነት ሁሌም የእናንተ ጓደኝነት ደስ ይላል። በዚህ ቀጥል ጓደኝነታችሁ። በመሀላችሁ እግዚአብሔር ጠብቃ የሚየን ሚኒ ፍቅር እግዚአብሔር ይጠብቃችሁ ሁላችሁንም ማለት ነው ውዶቼ። በተረፈ ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለኔ ደግሞ ምንድነው ስሙ ይሄ የቪዲዮ መቅረጫ መላክ የምትችሉ ሰዎች ካላችሁ ፕሊዝ ላኩልኝ። ማርያምን የለኝም ተሰባብሮብኛል። አሁን አስደግፌ ነው እየሰራ ያለሁት። እንደው በእናታችሁ ከቻላችሁ እሺ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።